ለምንድነው ይሄ የሚያለቅሰው? አንዱ ይላል ዘየርኩኝ አንድ ያላህ ወንድሜ አለኝም የጎረቤታችን እናት ሞታለች፣ ዛሬ ይሰገድባታል በትልቁ መስጂድ፣ ትፈልጋለህ ከኔ ጋር መሄድን አልኩኝ። አዎ መልካም መስራትን የሚጠላል እንዴ ይላል። ጀናዛው ላይ ሰገድን። ከዚያም ወደ መቃብሩ ተከተልናት። እዚያ ቀብሩ ዘንድ አንድ ሰው ነበር ብርቱ ለቅሶን የሚያለቅስ። አልኩኝ ይሄ ማን ነው? ጓደኛ ያለ ይሄ ልጇ ነው አልኩኝ። ይሄን ያህል ነበር የሚወዳት ይታዘዛት የነበረው? ይሄን ያህል ይወዳት ነበር ይታዘዛት ነበር ማለት ነው? ጓደኛ ያለ አይደለም፣ ይልቁንስ የጸጸት እንባ ነው። የጸጸት እንባ ነው። ሞተች። ለ3 ዓመታት ሳያያት ሆስፒታል ውስጥ 20 ቀን ቆይታለች። እሱን ማየት ትፈልግ ነበር፣ ሊያያት ግን አልመጣም። ሞተች። ሁኔታዋ እንዲህ ያለ ልቤ ስለ ልጄ ተሰነጠቀ፣ የልጄ ልብ ግን በኔ ላይ እንደ ድንጋይ ሆነ እያለች እንዲህ ነን እኛ። ያንድን ነገር ዋጋ አናውቅም እስክናጣው ድረስ። የትኛው ነገር ነው በህይወታችን ከእናቶቻችን የሚበልጥ? ያ አላህ፣ ሰው እንዴት ነው እናቱን መለየት የሚችለው? ያቺ የማይታይ ነፍጥ ሆና የተቀበለችው ሰውነቷም ውስጥ እያንዳንዱ ህዋስ ቅርጽ የያዘባት፣ አጥንቱም ከደሟ የተፈጠረባት፣ ስጋውም ከጣፋጭ ወተቷ የተፈጠረባት እናትህ ያቺ ምግብ የማይጣፍጥላት ሁኔታም የማይመቻት አንተን ጆሮና አይንህን ሞልተህ እስክታይ ድረስ ምን ያክል ከሷ እየተቸገረች አንተን አስቀድመሃለች። አንተ እንድተኛ እንቅልፋታለች፣ አንተ እንድትጠግብ ተርባለች፣ አንተ እንድትደሰት ተሰቃይታለች። በአላህ ልጠይቅ፣ እናትህ የተወችውን ክፍተት የሚሞላ ማን ነው? እሷ እኮ ህይወትህን ባንተ በኩል እንጂ ማታይ ነበረች፣ ደስታንም ባንተ መገኘት እንጂ። እንዲያውም ትልቁ ጭንቀቷን አደረገች ሆዷ ውስጥ ልትሸከመ፣ በጉያዋም ልታቅፍ፣ በእጆቿም ልትከታተለ፣ ከደረቷም ጥምህን ልታረካ። አንተ ነህ ለሷ እይታ ምርጥ ድምጽም። ያመጽካት ቀን ድርቅናህን በፍቅሯ ትመልሳለች፣ ግርጭነትህን በእዝነቷ፣ እሷን መርሳትህም ስላንተ መጠየቅ። ወላሂ ቀድሯን ከአላህ ውጭ ያወቀ የለም። ጀነትን ከእግሯ ስር ባደረገ ጊዜ፣ የእሷን ፊት መመልከት ዒባዳ ባደረገ ጊዜ፣ የእሱ ሐቅንም ከሐቋ ጋር ባያያዘ ጊዜ ምስጋናውን ከምስጋናው ጋር አለ ጥራት ይገባውና አላህን ተገዙ፣ በሱ ምንም አታጋሩ፣ በወላጆችም መልካም ዋሉ። ዓለም ለኔም ለወላጆችም አመስግን፣ መመለሻም ወደኔ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ አፍንጫው ይደፋ፣ ከዚያም አፍንጫው ይደፋ፣ አሁንም አፍንጫው ይደፋ ተባሉ። የማን ያ ረሱላህ አሉ። ወላጆቹን ትልቅ ሆኖ አግኝቷቸው አንደኛቸውን ወይም ሁለቱንም ከዚያም ጀነት ያልገባ ከዓሪፋ ኢብኑ አያስ አለ ሐሪስ አልዓለኪን አየሁት በእናቱ ጀናዙ ላይ ብርቱ ለቅሶን ሲያለቅስ። አልኩኝ ይሄ ሁሉ ለቅሶ ለምን አለ። እንዴት አላለቅስም? ዛሬ ከኔ ተዘግቶብኝ ከጀነት በሮች አንዱ በር፣ እንዴት አላለቅስም?